እንግዲህ ዛሬ የእግዚአብሔርን ቃል እንዳካፍል ስጋበዝ ወደ ኋላ መለስ ብዬ አስታውሳለሁ። ግንቦት 10 ላይ ነበር እዚህ የቆምኩትና እዛ ላይ የተካፈልነውን ቃል አሰብኩ። እናንተን አላቅም፣ እኔ እንደዚህ ያጋጥመኛል። እግዚአብሔር የተናገረኝ ነገር በተለየ መልኩ የገባኝ ነገር አያልቅም፣ እንደገና ወደ እሱ እንድትመለሱ ያደርጋቸዋል። እና በዛ ላይ እግዚአብሔር አምላክ የተናገረን ነገር እንደነበር አውቃለሁ። እና ይሄ መልእክት እንደገና ሲመጣ ወደዛ ሐሳብ ነው የተመለስኩት። ያን ሐሳብ ካካፈልኩ በኋላ ቤቴ ተመልሼ እግዚአብሔር ምን አለ የሚል ያው ስታገለግሉ እየተገለገላችሁ ነው። በነገራችን ላይ ሰባኪ ብቻ አይደለም ተሰባኪም ነው። እግዚአብሔር የሚናገረው ነገር አለና ምን ተናገረ ብዬ እያሰላሰልኩ ነበርና እዛ ማስታወሻ ላይ ጽፌዋለሁ። ማስታወሻ ላይ የጻፍኩት ነገር ለካ ያኔ ያስብከት አላለቀም ነበር፣ ሌላ ክፍል አለው ማለት ነው የሚል ነገር በልቤ ሞላና እሱን አካፍላችኋለሁ። ያኔ የተካፈልነው ቃል ምን ነበረ? የጌታ ብቻ ነን፣ የጌታ ብቻ እንሁን። ሁለት ነገር ነን፣ እንሆናለን። የጌታ ነኝ፣ አሁን የጌታ ነኝ። ያንን ሁነት ግን አሁን አልጨርሰውም፣ ገና እየሆንኩ እሄዳለሁ። እድሜም ሕይወትም አገልግሎትም ዘመንም ስፍራም የሚሰጠው በጌታ የሆነውን እየሆነ እንድንሆን ነው። ስለዚህ የጌታ ነን፣ የጌታም እንሆናለን የሚለውን ሐሳብ ወደ ኋላ መለሻ ያየሁ ለማስታወስ ያህል አንድ ሐሳብ ብቻ ላስታውሳችሁ። የጌታ ነን ስንል ብዙ ነገሮች የኔ ሁኑ የኔ ሁኑ የኔ ሁኑ የሚሉ ግብዣዎች በየቦታው አሉ። እግዚአብሔር ግን የኔ ናችሁ ሲል ቀድሞ ራሱን የኛ አድርጎ ነው። አስቀድሞ የሚል ቃል በጣም በተለየ መልኩ አየሁት። እንደገና በመጽሐፍ ቅዱስ ማየት ትችላላችሁ። አስቀድሞ እግዚአብሔር ቀድሞ አምላካችን ስለሆነ፣ ቀድሞ የኛ ስለሆነ፣ ቀድሞ ራሱን ለኛ ስለሰጠ ከሰጠነው በኋላ የኛ አይደለም የሆነው። ቀድሞ እሱ የኛ ስለሆነ እኛ የእሱ እንሆናለን። አንደኛ ዮሐንስ ላይ እንደዚህ ብሎ ይናገራል። እርሱ አስቀድሞ ወዶናልና እኛ ምን እንለዋለን? እሱ ምን ብሎናልና? እስኪ አስቀድሞ ወዶኛል በሉ እስኪ። በመወደድ ወንድሞች እናቶች ተቀድማችኋል፣ ተቀድመናል። እግዚአብሔር በመውደድ ቀድሞናል፣ በመሆን ቀድሞናል፣ የኛ በመሆን ቀድሞናል። አስቀድሞ እሱን እንከተላለን። እሱን በጣም አሰብኩት። ስለዚህ የዛሬው መልእክቴ ከዚያ እንድርቅ አልፈለኩም። የጌታ የመሆን ምልክቶች የሚል ያኔ ካሰብኳቸው ካነበብኳቸው የመጽሐፍ ቅዱስ ክፍሎች አንዱን ላካፍላችሁ ወደደው። የጌታ የመሆን ምልክቶች። የጌታ ነኝ፣ በመሆንበት ቦታ፣ በምገኝበት ቦታ፣ በማደርገው ነገር፣ በመውጣት በመግባቴ ምልክት አለኝ። ምልክቱ የጌታ ነኝ የሚል እነዚያ ምልክቶች ዛሬ እንመለከታለን። ቆመን አንድ ቦታ እንዳነብ እና ከዛ በኋላ ሐሳቦች እንዳካፍል ጠይቃቸዋለሁ በትህትና። ዛሬ የማካፍላቸውን ዋና ዋና ሐሳቦች የወሰድኩት ከፊልጵስዩስ መልእክት ምዕራፍ 3 ከቁጥር 1 እስከ 11 ይሆናል። ድምፄ ጥሩ እንደሆነ ተስፋ አደርጋለሁ። አይረብሽም አይደል? እሺ።
ምናልባት ድምፅ የዚህ የመጣ ነው ቃሉን ለመስማት ስለሆነ ምናልባት በድምፅ ምክንያት ማንም ከቃሉ እንዳይጎድል ብዬ ነው። በጌታ ስም ይህን ቃል አነባለሁ። መጽሐፍ ቅዱስ የያዛችሁ አብራችሁኝ፣ ያልያዛችሁ ደግሞ በማድመጥ የጌታ ቃል ሁሌ እንደምለው ከተተነተነ በኋላ አይደለም የሚናገረው፣ ሲነበብ ይናገራል። እሺ፣ በጌታ ስም አነባለሁ። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኔ ግን በሥጋ ደግሞ የምመካበት አለኝ። ሌላው ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዙ ከእስራኤል ትውልድ ከብንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርሁ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርሁ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እግዚአብሔር እንዲናገረን ራሶቻችንን ዝቅ አድርገን ጸልያለን። ጌታ በዚህ ጉባኤ እንደገና ለዚህ ጊዜ የሚሆን ጸጋውን እንዲያበዛለን ቅዱሱ የእግዚአብሔር መንፈስ እንዲሰራ እንጸልያለን፣ እንጋብዘዋለን። ጌታ ተናገረኝ፣ ነፍሴ ላይ ሕይወቴ ላይ የሚሆን መልእክትን ስጠኝ ብለን በትህትና እንጋብዘዋለን። ለሚጋብዙት እግዚአብሔር አምላክ ይናገራል። ቅዱስ አምላክ እግዚአብሔር ስለዚህ የተባረከ ማለዳ እናመሰግናለን። ስለዚህ የከበረ ጉባኤ እናመሰግናለን። ጌታ እግዚአብሔር ብቻችንን አይደለንም። የከበርከው አምላካችን በመካከላችን ስላለ በመገኘት ውስጥ ስላለን በዚህ ማለዳ ጌታ እግዚአብሔር አምላካችን ሆይ መገኘትህ በዚህ ስላለ ዝቅ ብለን እንደገና ምስጋናን ላንተ እናመጣለን። ቅዱስ አምላክ እግዚአብሔር ሆይ ዛሬ እንደገና ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ እንደተጻፈ ሌላ ብርሃን በሕይወታችን ላይ እንድትጨምር ሌላ የመረዳት ባለጠግነትን ወደ እያንዳንዳችን እንድታመጣ ይህንን ጊዜ እንድትባርክ ጌታ እግዚአብሔር ሆይ ለነፍስ የሆነ መልእክትን በመካከላችን ተገኝተ እንድታከፋፍል በትህትና እንጋብዝሃለን። ቅዱሱ የእግዚአብሔር መንፈስ አገልጋያችን አንተ ነህ። ሰው አይደለም የሚያገለግለን፣ አገልጋያችን አንተ ነህ።
ታገለግለን ዘንድ፣ ትናገረን ዘንድ፣ ትመልሰን ዘንድ፣ ታጽናናን ዘንድ፣ ታበረታን ዘንድ፣ ታበራልን ዘንድ፣ ትመራን ዘንድ፣ ምሪትን ትሰጠን ዘንድ፣ ቃልህን በመካከላችን እንድትገልጥ፣ ቃልህን በዚህ ጉባኤ እንድትገልጥ አሁን እንጸልያለን። እንፈልግሃለን፣ እናመሰግንሃለን ስለምትናገረን። ጌታ ሆይ በትህትና በፊትህ ይህን ጉባኤ ደግሞ በማክበርና በመውደድ ቆሜያለሁና እግዚአብሔር ሆይ የምናገረውን ሁሉ አንተ እንድትናገር ጌታ እግዚአብሔር የመናገር የምችልበትን ጸጋ እንድታበዛልኝ አሁን እጸልያለሁ። ስለ ሁሉ ተመስገን፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እዚህ ክፍል ላይ ጳውሎስን ነው የምናየው። በእርግጥ የጌታ መሆናቸውን በማያቋርጥ ሁኔታ የኖሩ ወንዶችና ሴቶች የእግዚአብሔርን ልጆች በመጽሐፍ ቅዱስ እናነባለን። ሁኔታ ሳያቋርጣቸው፣ በሁኔታ ሳይገደቡ የእግዚአብሔር መሆን በዚህ ምድር በየትኛው ሁኔታ የማይወሰን የማይገደብ መሆኑን ያሳዩን ሕይወታቸው ዛሬ የሚናገረን ብዙ ወገኖች አሉ። በግንቦት መልእክቴ ላይ ተመልሼ ወደ ቤት ካየኋቸው ክፍሎች አንዱ ይሄ ክፍል ነበረና በጣም ትኩረቴን የሳበው ጉዳትና ጉድፍ የሚባሉ ነገሮች ቅድም ሳነባይታችሁ ይሆናል። ጉዳትና ጉድፍ የሚባሉ ነገሮችን ጳውሎስ ጽፏል። ከምልክት ጋር አያይዘን እንደሱ አይነት ሀሳቦችን ዛሬ እንመለከታለን። በዚህ ክፍል ላይ ጳውሎስ ይህን ደብዳቤ ሲጽፍ በእስር ቤት ሆኖ እንደጻፈው እንደምታውቁት አስባለሁ። ብዙ ጊዜ ስለሚነገርም ስለሚታወቅም በሮም እስር ቤት ሆኖ ነው። ለፊልጵስዩስ ሰዎች ነው የሚጽፍላቸው። የፊልጵስዩስ ሰዎችና ጳውሎስ አሁን ያለበት ቦታ በጣም ሩቅ ነው። የብዙ ሳምንታት ጉዞ የሚጠይቅ ነው። የፊልጵስዩስ ሰዎች ደግሞ የፊልጵስዩስ ቤተ ክርስቲያን የአሕዛብ ቤተ ክርስቲያን ነች። የእስራኤላዊ አይደለችም፣ ወይም ደግሞ አይሁዳዊ አይደለችም። በተለምዶ ከእስራኤል ውጭ ያለች ቤተ ክርስቲያን፣ በጳውሎስ አገልግሎት የተተከለች ቤተ ክርስቲያን። ያቺ ቤተ ክርስቲያን ስትተከል የተለያዩ ሰዎች የመጡባት፣ ጥቂትም ቢሆኑ ግን ከተለያየ የህይወት ጉዞ የመጡባት ቤተ ክርስቲያን ነች። ሊዲያ የምትባል ነጋዴ ነበረች። እሷን አገለገለ። እሷና ቤተሰቧ ወደ ጌታ መጡ። ከዛ በመቀጠል ደግሞ በአገልግሎቱ እየሰፋ ሲሄድ አንዲት በርኩስ መንፈስ ተይዛ እድሜዋ ሁሉ ለባለ ሀብቶች የተሰጠ እሷን ኑሮዋን የተነጠቀች ሴት ነበረችና አንድ ቀን ጳውሎስ ስታይ እነዚህ የእግዚአብሔር ሰዎች ያለች ትጮህ ነበረ። ጳውሎስ መንፈሱ ተቆጥቶ የሚናገረው ክፉ መንፈስ ስለነበረ ገሰጸውና ያቺ ሴት ደግሞ ነፃ ወጣች። ስለዚህ የነጋዴ እንደገና ደግሞ ከስራት የተፈታች ሌላ አንድ ሰው። ይሄ ደግሞ ሌላ እሳት አስነሳ፣ ሌላ ስደት አስነሳ፣ ሌላ መከራ አስነሳ። ጳውሎስና ሲላስን ሰብስበው አፋፍሰው እስር ቤት አስቀመጧቸው። ይሄ የማይገደበው ጌታ ደግሞ እዛም እስር ቤት የሚሰራልና መዝሙር ተለቀቀ። መዝሙር እዛ እስር ቤት እኛ የምንዘምረው ማለት ነው። አሁን እስር ቤት ሆነው እያመለኩ እየዘመሩ ሳለ ድንገት የወህኒው መሰረት ተናወጠ፣ ትልቅ ለውጥ ሆነ እና እነዚህ ሰዎች ወጡ። በጣም ትልቅ መናወጥ ስለነበረ ማለት ነው። መናወጥ ስላለ ወጡ ስላችሁ በነውጡ ምክንያት እንዳመለጡ አይደለም፣ እዛው ናቸው። ግን ነፃነት መጣላቸው ማለት ነው። ያኔ ሰው ሁሉ ወጥቷል። በቃ ወይኔ ብሎ ጠባቂው ራሱን ሊያጠፋ ሲል ሞት አፋፍ ላይ የደረሰን ሰው ደግሞ ታው ታትፈራሰን ተብሎ ከሞት አፋፍ ላይ የተረፈ ሰው። የፊልጵስዩስ ቤተክርስቲያን ግን እንዲህ አይነት ቤተክርስቲያን ነች። ነጋዴም አላት፣ ከስራት የተፈታች፣ እድሜዋን ሁሉ ለሰዎች ባሪያ ሆና የቆየች ሴት ያለችበት፣ ነፍሱን ሊያጠፋ በቃ መጨረሻ ላይ የደረሰ ሰው አለ። እንደዚህ አይነት ተአምር የታየባት ቤተክርስቲያን ነች። እዛች ቤተክርስቲያን ጋር ጳውሎስ እየተመላለሰ ብዙ ጊዜ አገልግሏል እና ለነዚህ ሰዎች ነው ጳውሎስ የሚጽፍላቸው። በአሁን ይሄን ሲጽፍ ግን
ሩቅ ቦታ ሆኖ ነው። ጳውሎስ በወንጌል ምክንያት እስራት ላይ ስለነበረ የጌታ ብቻ መሆንን የሚመለከቱ ምልክቶችና ሐሳቦችን ከዚህ ክፍል ውስጥ ብዙ ሐሳቦችን አገኘሁና በጣም ገረመኝ። እነሱን ላካፍላችሁ እወዳለሁ። በዚህ ማለዳ በቅደም ተከተል አይደለም፣ በቁጥሮቹን አለፍ አለፍ እያልኩ አካፍላችኋለሁ። አንዱ በጣም የገረመኝ የመጀመሪያው ምልክት ምናልባት ማስታወሻ መጽፉም ካላችሁ የመጀመሪያው ምልክት ዕውቀት ብላችሁ ጻፉ። ዕውቀት በጣም የሚገርም ነገር አየሁ ጳውሎስ ያለው ላይ። ቅድም ሳነብ ጠበቅ አድርጌ እንዳነበብኩት ታስታውሳላችሁ። ቁጥር 8 እና 9 ላይ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ጌታዬ ዕውቀት ይላል። የጌታ የሆነ ሕይወት ስለ ጌታ ከሁሉ የሚበልጥ መሆኑን የሚያስረዳ የተለየ ዕውቀት አለው። ትንሽ ስለ ጳውሎስ እናንተ ስታውቁታላችሁ እንደው ለማስታወስ ያህል ይሄ ሰው አዋቂ ነበር። የሃይማኖት አዋቂ፣ የሥርዓት አዋቂ፣ የሕግ አዋቂ ሊቅ ነበር። ስለ ሃይማኖት ቅንዓት ብትሉ ሕግ እየጠቀሰ ዋጋ የሚከፍል ሰው፣ በገማልያል እግር ስር የተማረ ታላቅ ሰው። ምናልባት በአሁኑ ጊዜ ትልቁ የእውቀት ደረጃ ወይም ትልቅ ደረጃ ላይ ደረሰ የሚባለው ማዕረግ ምን ይሆን? ፕሮፌሰር ነው የሚባለው። ብቻ ከዛም የዘለለ ነገር ካለው አዋቂ ነበር፣ በጣም አዋቂ ነበር። በዛ ዕውቀት ደግሞ ለመኖር ሁሉ ነገሩን ሰጥቶ ይንቀሳቀስ ነበር። አዋቂ ግን በዛ ጊዜ ዕውቀት ብቻ አይደለም፣ ሌሎች መታወቂያዎችም ነበሩ። ማነህ የሚል ማንነትን የሚመለከቱ መታወቂያዎች ነበሩ። በሱም ደግሞ ሲመዘን ጳውሎስ ትልቅ ሰው ነበረ። እኔ ዕብራዊ ነበርኩ፣ የአብርሃም ዘር ከይስሐቅ፣ ከዛ ከያዕቆብ፣ ከዛ ከብንያም ነገድ። ብንያም በመጽሐፍ ቅዱስ በብዙ ቦታ ላይ ይጠቀሳል። ብንያም ስለ ብንያም እየተባለ ብንያም የእስራኤላውያን የመጀመሪያው ንጉሥ የወጣበት ሳኦል የወጣበት ነገድ ነው። አመጣጡን ሁሉ ሲያይ ይህም ሌላ ትምክህት፣ ሌላ ማረፊያ፣ ሌላ መቆሚያ እንደሆነ ማሰብ ይቻላል። እሱ ይጠቅሰዋል። እዚህ ስለ ቅንዓት ብትጠይቁ ቅድም እንደጠቀስኩት ስለ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። በጣም ነው የሚገርመው። ስለ ጽድቅ ብትጠይቁ በማውቀው በየትኛው መስፈርት ብትሰፍሩኝ አንድ ጉድፍ አታገኙብኝም ነበር። ግን ያን ሁሉ ወሰደና ከዚህ የሚበልጥ ለካ ሌላ ነገር አለ። ከደረሰበት ነገር፣ ከሚያውቀው ነገር፣ ከተረዳው ነገር፣ ከማንነቱ በላይ የሚበልጥ ሌላ ነገር ሲመጣ እነዚህ ሁሉ ነገሮች ጉድለት ሆኖ ደርሰንበታል፣ አውቀነዋል፣ ተደላድለንበታል፣ በዚህ ያርፈናል። በቃ ይሄ ነው መጨረሻው መያዣው። በዛ የተደላደላችሁበትን ነገር የሚበልጥ ነገር ሲመጣ እሱ ሌላ ምዕራፍ ውስጥ ነው የሚከታቸው። በእውነት እንደ ጳውሎስ ማንነት ስታዩት ከዚህ በላይ ሌላ ያለ አይመስልም። አንድ ነገር ጋር እስክደርሱ ድረስ ግን ሌላ አለ። እስኪ ሌላ አለ በሉ። ሌላ አለ። ያንን ሌላ የተባለውን ነገር ሲያገኘው ጳውሎስ እስካሁን ያለውን ነገር ሁሉ ሲመዝነው የሚልቅ ሌላ ነገር ስላለ
ያ የሚልቅ ነገር የጌታ ኢየሱስ ክርስቶስ እውቀት ነው። እስቲ የጌታዬ እውቀት በሉ እስቲ። የጌታ እውቀት ከእውቀት ሁሉ በላይ፣ ከማዕረግ ሁሉ በላይ፣ ከደረጃ ሁሉ በላይ፣ ከልምምድ ሁሉ በላይ፣ ከጽድቅ ሁሉ በላይ ሌላ እውቀት፣ ሌላ መንገድ ተከፈተለት። ጳውሎስ ሁሉን ነገር እንደገና እንደ አዲስ ማየት የጀመረ ይመስለኛል። ከጥቂት ዓመታት በፊት አንድ ቦታ እያነበብኩት አንድ ምሳሌ አነበብኩ። አንድ ሰው ከልጁ ጋር በባቡር ይሄድ ነበር እና ተሳፋሪዎቹ አሉ። እሱም ከልጁ ጋር ይሄዳል። ልጁ ግን ትልቅ ሰው ነው፣ ተለቅ ያለ ሰው ነው። ልጁ በባቡር ሲሄድ እያንዳንዱን ነገር እያየ አቤት ተራራ ያደንቃል፣ አቤት ዛፍ ያደንቃል። የሚያየውን ሁሉ እየቆጠረ ድምፁ ጨውቅ አድርጎ ያደንቃል በሚያየው ሁሉ። እና አባትየውን ሰዎች ነካ ነካ አደረጉና ልጅ ትንሽ ያመዋል፣ ትንሽ ዝም አሰኘው ብለው አባትየውን ምክርም ተግሳጽም ነገር አደረጉለት። አባትየው ግን እንዲህ አለ፣ ተዉት ልጄ እስከ ዛሬ አይነ ስውር ነበር፣ ዛሬ ነው አይኑ የበራው። አይኑ ሲበራ ሁሉን ነገር እንደ አዲስ ማየት ጀመረ። አይን ሲበራ ልክ እንደሱ ነው የሆነለት ጳውሎስ። አይኑ በራ። አይን የሚያበራው ግን የጌታ እውቀት፣ ስለ ጌታዬ እውቀት። የጌታ የሆነው ሰው ጌታ የገባው ሰው ነው። ጌታን ያወቀ ሰው ነው። ሌላ እውቀት፣ ሌላ መረዳት፣ ሌላ ልምምድ፣ ሌላ ሊቆጥረው የሚችለው ብዙ ነገር ሊኖር ይችላል። የሚልቅ የጌታ እውቀት። ይህ እውቀት እንደገና በሕይወታችን ይታደስ። ስለዚህ እውቀት ሌላው ስፍራውን ይይዛል ማለት ነው። እና ጳውሎስ ስፍራውን ሲያስይዝ ጉድፍ ነው፣ ጉዳት ነው። ጌታን የማያውቅ ሰው፣ የጌታ እውቀት ያልበራለት ሰው ጉድፍን ማዕረጉ አድርጎ ሊኖር ይችላል። ጉዳትን ትርፉ አድርጎ ሊኖር ይችላል። የማያዛልቅ ነገር የሚያዋጣ አድርጎት ሊቀጥል ይችላል። የጌታ እውቀት፣ የእግዚአብሔር ጉባኤ፣ የጌታ ኢየሱስ ክርስቶስ እውቀት ይብዛለን። የዚህ እውቀት ባለጸጎች ሁኑ። ይህ እውቀት ብዙ እውቀት አለው ልንባል እንችላለን። የጌታ እውቀት አለው እንባል። የጌታ እውቀት አለው። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። እስኪ ስለ ጌታ እውቀት በሉ። ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ልብ በሉ። ይሄ በጣም ትልቅ አረፍተ ነገር ነው። በጣም ትልቅ አረፍተ ነገር ነው። የሚጠቅም ብለን የምንፈልገው እኮ እዛ ነው ያለው። አንቱ የምንለው ነገር ሁሉ እዛ ነው ያለው። ትምክህት እንኳን የሚባለው ነገር እዛ ነው ያለው። የጌታ እውቀት ሲመጣ ግን ከዚያ በላይ። እንግዲህ አንዱ ያየሁት ነገር ይሄ ነው ወንድሞችና እህቶቼ። የጌታ መሆን፣ የጌታ እውቀት ከሁሉ ነገር በላይ መብለጥ ነው። ይህን እንግዲህ በየሁኔታዎቻችን ልንወስደው እንፈልጋለን። ምንድን ነው የበለጠ ነገር? የበለጠ ነገር ምንድን ነው? በምናገለግልበት ቦታ የበለጠ ነገር ምንድን ነው? በግንኙነታችን ውስጥ የበለጠ ነገር ምንድን ነው? ባለንበት ኃላፊነት የበለጠ ነገር ምንድን ነው? ዋጋ የምንሰጠው የትኛውን ነው? የጌታ እውቀት። ክብር ለእግዚአብሔር ይሁን። አንዱ ነጥቤ ይሄ ነው። የጌታ የሆኑ ሰዎች በጌታ እውቀት እና ስለ ጌታ እውቀት ሁሉ ነገር ዋጋ እንደሌለው አያስፈልግም ማለት አይደለም፣ ግን በዛ እውቀት ከዛ እውቀት ጋር ሲነጻጸር ስፍራ የላቸውም ማለት ነው። ሁለተኛው ሐሳብ ላካፍላችሁ። ሁለተኛው ሐሳብ ቁጥር 3 ላይ ያለው ነው። እሱንም ቅድም ሳነብ ትንሽ ደገም አድርጌ አንብቤዋለሁ። አብረነን ያለነው አብረነን ትንሽ ሙቀት አለ መሰለኝ።
እስኪ መኖራችሁን ለማየት እጆቻችሁን አውለብልቡ እስቲ። እስቲ የጌታ እውቀት ብላችሁ ጩኹ እስቲ። ሃሌሉያ! ዛሬ አዋጃችን ይሄ ነው፣ የጌታ እውቀት። ሁለተኛው እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነን። በጣም የሚገርም ነገር ነው። እኛ ሁለተኛው የጌታ መሆናችን የሁል ጊዜም ትምክህታችን ጌታ ራሱ መሆኑ ነው። እኛ በጌታ የምንመካ በመንፈስ እግዚአብሔርን የምናመልክ። ስለዚህ ሁለተኛውን ነጥብ ለመያዝ ከፈለጋችሁ እና ቤታችሁ ሄዳችሁ እንድታሰላስሉት በጌታ መመካት። ቅድም እውቀት ብለናል። ሁለተኛው በጌታ መመካት። እኛ የምንመካው በጌታ ነው። እስቲ ነቃም ለማለት እንዲረዳን ከጎን ያለውን ወንድም ወይም ትነካ አድርጋችሁ ትምክህትህ ጌታ ነው በሉት እስኪ። እንደሱ ነው የክርስትና ጉዞ። ሌላ ትምክህት የለም፣ ሌላ መደገፊያ የለም፣ ሌላ መደላደያ የለም፣ ሌላ ጥር የለም፣ ሌላ መከታ የለም። ወንድም ጋሻ የሚባል እሱ ራሱ ኢየሱስ ክርስቶስ፣ ጋሻ የሚባል እሱ ራሱ ኢየሱስ ክርስቶስ፣ ብቃት የሚባል እሱ ራሱ ኢየሱስ ክርስቶስ። አሜን። እሱ ትምክህታ እና ጳውሎስ ሲናገር እኛ በጌታ የምንመካ ለትምክህት የምንጠራው ሌላ የለንም። ቅድም እንደጠቀሰው ጠቀስ እንዳደረኩላችሁ እንደ ስጋማ ከሆነ እንደዚህ ስላችሁ እንደ ስጋ የሚያስመካ ነገር የሌለ እንዳይመስላችሁ ብሎ ግን ያ እውቀት ምድራዊ ትምክህትን ሁሉ አጠፋው። ትምክህታችን ጌታ ኢየሱስ ክርስቶስ። ዛሬ በዚህ ማለዳ የጌታ ቃል ወደ እያንዳንዳችን የሚመጣው በዚህ ሁለተኛ መልእክት እንደሆነ አምናለሁ። በጌታ ተመኩ፣ በጌታ ደስ ይበላችሁ። ትምክህት የሱ ነው፣ ሌላ መመኪያ የለኝም። ይህን ያለበትን ምክንያት ጥቂት ነገር ላሳያችሁ። ቁጥር 2 ላይ ጌታ የሰራውን ነገር፣ ጌታ ያደረገውን ማዳን፣ ጌታ ያመጣውን ያወጀውን የህይወት ጉዞ አይበቃም የሚሉ ሰዎች፣ የሚጨምሩ ሰዎች ነበሩ። እንደኛ ባህል ይሄ ብቻ አይበቃም፣ እንደኛ ሃይማኖት ይሄ ብቻ አይበቃም፣ እኛን እስከምናውቀው ድረስ ይሄ ብቻ አይበቃም፣ እናንተ ድነናል ትላላችሁ እንጂ፣ እናንተ ህይወት አለን ትላላችሁ እንጂ የሚጨመር ሌላ ነገር አለ ይሉ ነበር። እና እነዚህ እየዞሩ በትጋት ይሰብኩ ነበረ። ይህን ጨምር፣ ይህንንም አምጣ፣ ይህንንም ቀጥል የሚሉ የባህላቸውን፣ የወጋቸውን፣ የስርዓታቸውን፣ ያሰራራቸውን። እንግዲህ ያኔ አይሁዳውያን ስለሆኑ አይሁዳውያን በጣም የደረጀ ስርዓት ስለነበራቸው፣ የመገረዝ ስርዓት ስለነበራቸው አዲሱን ዘመን አልተረዱትም ነበርና የሚጨመር ነገር አለ፣ እናንተ ጋር ያለው ሙሉ አይደለም የሚል አስተምህሮ ነበራቸው። እንዲያውም ክፉ ሰራተኞች ይላቸዋል ጳውሎስ። ሐሰተኛ መገረዝን ይሰብካሉ ይላቸዋል። ይህንን ደግሞ የሚያደርጉት በጌታ ላመኑቱ ነው። አይበቃም አሁን የሆናችሁት ነገር፣ ከጌታ ወዲያ ማን ሊጨመር ነው? ከጌታ ወዲያ ማን ሊጨመር ነው? ጳውሎስ እያላቸው ያለው ይሄንን ነው። ወንድሞቼ እና እህቶቼ፣ በጌታ ላይ የሚጨመር አንድም ነገር የለም። ጳውሎስ እሱን ነው የሚላቸው። እንድትጨምሩ በጌታ ቦታ ላይ እንድታመጡ ብትሰበኩ ብትማሩ ከዚህኛው ነገር ራሳችሁን ጠብቁ። ግን የሚጠብቀን ነገር ትምክህታችን ጌታ ኢየሱስ ክርስቶስ ሲሆን ነው። አሜን። እስኪ ትምክህቴ ኢየሱስ ነው በሉ እስቲ። ልክ ነው፣ በኢየሱስ መኩራት። ሃሌሉያ።
ትምክህቴ ኢየሱስ ነው። እና ጳውሎስ ይህንን የሚጽፈው ሰውዬ ራሱ እስር ቤት ሆኖ ነው። በጣም ይገርማቸዋል። ራሱ እስር ቤት ሆኖ ነው። በጣም በጣም የማይዋጥ ነገር ነው በሰውኛ እይታ። ይሄ መምህራችሁ እንኳን የምትሉት ታስሯል ሊሉ ይችላሉ እነዚህ መምህራን። እንደዚህ አይነት አላነበብኩም፣ ግን የማስበውን ነው። እስር ቤትም ቢሆኑ መመኪያ ኢየሱስ ነው። ቤተ መንግስትም ቢሆን መመኪያ ኢየሱስ ነው። እዚህ መመኪያ ኢየሱስ፣ እዚያም መመኪያ ኢየሱስ፣ እዚህም እዛ በየትኛውም ቀንም መመኪያ ኢየሱስ መመኪያ። እና ጳውሎስ አስረገጠላቸው፣ ወንድሞችና እህቶች ሆይ በጌታ የምንመካነን። የጌታ የሆኑ ሰዎች በጌታ ይመካሉ። መጽሐፍ ሲናገር የሚመካ በማን ይመካ ይላል? የሚመካ ምሕረትና ጽድቅን የማደርግ እኔ እግዚአብሔር መሆኔን በማወቁ ይመካ። ያ ትምክህት የሚመካ ሌላ ትምክህት ከኔ ይራቅ ይላል ጳውሎስ። አንድ ቦታ ደግሞ ይናገር ሌላ ትምክህት እንዲሁ ነቃም እንድንል እያልኩ ነው። አንዳንዴ በሉ እምላችሁ እስኪ ሌላ ትምክህት ከኔ ይራቅ በሉ እስቲ። ሌላ ትምክህት የሚቆጠር ሌላ ትምክህት፣ ስም ያለው ሌላ ትምክህት፣ ማረፊያ የሚሆን ሌላ ትምክህት ከኔ ይራቅ በሉ። ማራቅ አለብን። ሌላ ትምክህት ከኔ ይራቅ። ከመስቀሉ ውጪ ሌላ ትምክህት ከኔ ይራቅ። የጌታ ብቻ የሆኑ ሰዎች ጌታን ከሌላ ነገር ጋር አይደምሩትም። ጌታን ከሌላ ነገር ጋር አጫብረው አደማምረው ከሌሎቹ እንዳንዱ አይደለም የሚያደርጉት። ኢየሱስ ብቻውን። በጌታ የምንመካ እኛ ነን። ክብር ለእግዚአብሔር ይሁን። በጌታ መመካት። ሶስተኛውን ነገር ላንብብና ሶስተኛውን ነገር ላካፍላችሁ። ቁጥር 1 ላይ ያለው ነው። በጣም ሌላው የሚገርም ነገር በጌታ የሆነ ሰው ምዕራፍ 3 ቁጥር 1 ላይ እና ምዕራፍ 4 ቁጥር 4 ላይ እንደዚሁ ይናገራል። እነዚህን ክፍሎች ላንብባቸውና ሶስተኛውን ነጥብ ጨምራለሁ። አንደኛው ነጥብ እውቀት፣ ሁለተኛው ነጥብ ትምክህት፣ ሶስተኛው ነጥብ ደስታ። እነዚህን ይዛችሁ ከሄዳችሁ በደንብ ልታሰላስሏቸው ትችላላችሁ። ሶስተኛው ነጥብ ደስታ። ደስታ በሉ እስኪ። ደስታ። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ቁጥር 4 ላይ ምዕራፍ 4 ቁጥር 4 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። የጌታ የሆነ ሰው ሌላው መታወቂያው ምልክቱ ደስታ ነው። ምልክቱ በጌታ የሆነ ደስታ፣ በሌላ ላይ ያልተንጠለጠለ ደስታ። በጣም ነው የገረመኝ። ይህንን ቃል እንደገና ሳነበው እንዳነበባችሁ ታስባለሁ። እኔ ብዙ ጊዜ ደጋግሜ አንብቤዋለሁ። ግን ጳውሎስ ስለዚህ ደስታ ሲናገር ፊልጵስዩስ መልእክትን ብታዩት በአጠቃላይ በተደጋጋሚ ስለ ደስታ ጳውሎስ ይናገራል። እናንተን ሳስባችሁ ደስ ይለኛል ይላል። በምከፍለው መስዋዕት በጣም ደስ ይለኛል ይላል። እናንተ በእምነት እንድታድጉ እኔ በማገልገሌ ደስ ይለኛል ይላል። በጣም የሚገርም አይነት እይታ ነው ያለው ጳውሎስ። ደስታ ምንድን ነው የሚለው ጋር ከመሄደ በፊት በተለይ በጣም የገረመኝ ሁል ጊዜ የሚለው ቃል ነው። ደስ መሰኘት ይቻላል፣ ግን ሁል ጊዜ ደስ መሰኘት ይቻላል? ሁል ጊዜ ጳውሎስ የእውቀት የከፈተለት ሌላ የህይወት እይታ፣ ሌላ ያወጣጥና የአገባብ እይታ እንደሆነ እንመለከታለን። ሁል ጊዜ በጌታ ደስ ይበላቸው። ለካ ህይወት ያልደረሰበት ሰው ያልተረዳው የህይወት ልምምድ የማያመጣው ባህል የማያመጣው ወግ የማያመጣው አሰራር የማያመጣው በዙሪያ ያለው ሁኔታ የማያመጣው ከሁኔታ የዘለለ ለካ ሌላ የህይወት እውነት አለ። ሁል ጊዜ የሚባል ነገር አለ። ሁል ጊዜ በጌታ ደስ ይበላቸው። የጌታ የሆኑ ሰዎች ሌላው ምልክታቸው ሁል ጊዜ በጌታ ደስ መሰኘታቸው ነው።
ጳውሎስ ይህንን ሲጽፍ ቅድም እንዳልኳችሁ ከእስር ቤት ነው። እስር ቤት ያለ ሰው ከእስር ቤት የወጣ ደስታ ምን አይነት ደስታ እንደሆነ ታዩ ትችላላችሁ። እንዲያው በተቃራኒ ነው የሚደረገው። ወደ እስር ቤት ደብዳቤ በጽፉ እንዲያው እግዚአብሔር ያጽና የምትፈታበት ጊዜ ይምጣ ነው። ያኔ ደግሞ እነዚህ ሰዎች ያሉ በጣም ሩቅ ናቸው። ሰው ነው የላኩለት እና ትንሽ ድጋፍ ነው የላኩለት። የጳውሎስ አምላክ ግን እስር ቤቱን ወደ ደስታ ለውጦለታል። ጳውሎስ እዛ ለካል እዚህ ያለው ደስታ የማይወሰን ደስታ፣ እስር ቤት ሲታሰሩ የእስር ቤት በር የማያስቀረው ደስታ፣ ሁኔታ የማያስቀረው ደስታ፣ በዙሪያ ያለው ነገር የማያስቀረው የማይወስነው የማይገደብ ደስታ ውስጥ እንደሆነ ይነግራቸውና ወንድሞቼ ወይ ደስ ይበላችሁ፣ በስራት እግዚአብሔር አምላክ እየሰራ ነው። በጣም የሚገርም ነው። ሁኔታ የማይገደበው ደስታ ምንድን ነው? ደስታ በዙሪያችን የሚሆኑ ነገሮች እና በውስጣችን ያለ ፍላጎት ያለ ዓላማ ሲገናኝ የምንሆነው ሁነት ነው። በውስጣችን የሆነ ነገር አለ። ያንን የሚመስል ነገር ወይም የምናስበውን ነገር የሚያረጋግጥ በዙሪያችን የሆነ ነገር ሲሆን የደስታ ስሜት ይባላል። ጳውሎስ እያወራ ያለው ደስታ ግን ሁኔታዎች የሚሰጡት ደስታ ሳይሆን ውስጡ የተተከለ ደስታ፣ የውጭ ሁኔታ የሚያረጋግጠው አይደለም። ውስጡ የተተከለ ደስታ ስለነበረ እስር ቤትም አብሮት ገብቷል ማለት ነው። ያችን ሳምራዊት ሴት ሲያገኛት ትዝ ይላቸዋል። እኔ ውሃ ልቀዳ መጣሁ አለች እና የሕይወትን ውሃ እንደገና እንዳልጠማ ውሃ ስጠኝ ስትለው አይ እኔ የምሰጠው ውሃ ከየት ነው የሚፈልቀው አለ። ከየት ነው የሚፈልቀው? ከውስጥ። ይህም ልክ በዛው መሰረት ይሄ ደስታ ለካ ጳውሎስ ውስጥ የተተከለ ነው። ጳውሎስ የሄደበት ቦታ ሁሉ የሚሄድ እና ይህንን ለፊልጵስዩስ ሰዎች ይመክራቸዋል። የጌታ የሆኑ ሰዎች በሚመችም በማይመችም ሁኔታ በዙሪያ ያለው የትኛውም ነገር ሳይገድባቸው የማይገደብ ደስታ ውስጥ ይሆናል። ሁል ጊዜ በጌታ ደስ ይበላችሁ። እስቲ በጌታ ደስ ይለኛል በሉ እስቲ። ሃሌሉያ! በጌታ ደስ ይለኛል በሉ እስቲ። ደስ ይበላችሁ። አንድ በጣም የሚገርመኝ ዘማሪ አለ። እሱን ቃል አንብበው። ነቢይ ነው ግን ዘማሪ ሆኖ ነቢይነቱን በዝማሬ የገለጠ ሰው ዕንባቆም ምዕራፍ 3 ላይ ላነብላችሁ። ይህንን ደስታ በደንብ ይገልጣል። ዕንባቆም ምዕራፍ 3 ከቁጥር 17 ጀምሮ ያለውን ቃል ላንብብላችሁ። ይሄ በጌታ ያለ ደስታን በጣም የሚገልጥ ቃል ነው። እንደዚህ ብሎ ይናገራል። ምንም እንኳ በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። ሃሌሉያ! እኔ ግን በሉ እስኪ በእግዚአብሔር ደስ ይለኛል። የለውበትም እርሻ አፈራ አላፈራ ጋር የእኔ ደስታ እሱ ጋር አይደለ፣ የለውበትም። እኔ ግን ነኝ እሱ ላይ። በመድኃኒቴ አምላክ ሐሴት አደርጋለሁ። ሃሌሉያ! ይህ ሐሴት ሕይወታቸውን ሁሉ ይምራ። እንደሱ ነው። በሁኔታ ያልተገደበ ደስታ። የኢየሱስ የሆኑት እንደዚህ ናቸው። ሁልጊዜ ደስታቸው የደስታቸው ምንጭ ኢየሱስ ነው። የደስታ ምንጭ የሚል አንድ መዝሙር አለ። የደስታ ምንጭ፣ የደስታቸው ምንጭ ኢየሱስ ክርስቶስ ነው። እንግዲህ የዛሬው መልእክቴ የጌታ የሆኑ ሰዎች ምልክታቸው የሚል ነው። እነዚህ ምልክቶች 3 ምልክቶች ተናግሬያለሁ። እናንተ አሰላስሏቸው። ሕይወታችሁን ስታዩ ሁሉን ነገር የምትመዝኑበትና ከሁሉ ነገር የሚልቅ የሚበልጥ የጌታ እውቀት በእናንተ ዘንድ ምን ይመስላል? ይህ እውቀት ጳውሎስን ቅድም አልተናገርኩትም እንጂ አልጨረስኩም፣ ገና እሱን ለማወቅ ደግሞ ዘረጋለሁ ብሎ ይናገራል።
የእውቀት የጌታ እውቀት ናፋቂዎች ሁኑ። ጌታን ለማወቅ ዘረጋለሁ እንዳለ ገና እሱን እመስላለሁ እንዳለ የጌታ የሆኑቱ ከጌታ እውቀት የተነሳ ሌላውን ነገር ሁሉ እንደ ጉድፍ ለመቁጠር አይከብዳቸውም። የሚከብዳችሁ ነገር አለ ይሆን? ዛሬ መመዘኛችን ምንድን ነው? በዙሪያችን ያለውን ነገር በዙሪያ መውጣት መግባታችንን ግንኙነታችንን ሁሉ የምንመዝነው በምንድን ነው? የጌታ በሆነው ነገር ነው? በጌታ እውቀት? ዛሬ በዚህ ቃል ጋብዛችኋለሁ። ልዩ የጌታ እውቀት ፍላጎት እንደገና በውስጣቸው ይታደስ። አሜን። በጣም ብዙ ለማወቅ ሰው ይጓጓል። ብዙ ነገር ከእውቀት ሁሉ በላይ የሆነው ጌታን ማወቅ። ምናልባት ዛሬ ለመጀመሪያ ጊዜ የመጣችሁ ወገኖች ካላችሁ፣ እንዲሁ ይህን ጌታ የማታውቁ ካላችሁ፣ እርግጠኛ ነኝ እነግራችኋለሁ፣ በዚህ በጌታ እውቀት ሌላ ህይወት አላችሁ። ሌላ ህይወት ትጀምራላችሁ። ሌላ ሚዛን ይኖራችኋል። ሌላ ህይወት እይታ ይኖራችኋል። ሌላ ምዕራፍ። ሰው ያንን እስኪያውቅ ድረስ አዲስ ህይወት ውስጥ አይገባም። ሰውን አዲስ ህይወት የሚያስገባው አዲስ ዘመን የሚያስገባው አሁንና ዘላለምን በሚገዛ ህይወት ውስጥ የሚያስገባው ይሄ እውቀት ነው። ምናልባት ዛሬ ለመጀመሪያ ጊዜ የመጣችሁ ካላችሁ የጌታ ቃል ይጋብዛችኋል። ወደዚህ እውቀት ነው። ሃሌሉያ። ጌታን የምታውቁ በዚህ እውቀት እንደገና ፍላጎታችሁ ይታደስ፣ ነፍሳችሁ ትታደስ፣ ሁሉ ነገራችን ይታደስ። በዚህ እውቀት ሁሉን ነገር እንደገና እንቃኘው። ሌላ ሚዛን አይኑር። ሚዛኑ እሱ፣ መለኪያው እሱ ይሁንልን። ትምክህታችን ኢየሱስ። የምትቆጥሩት ማንን ነው? ቶሎ ብሎ አፋችሁ ላይ ይመጣላችሁ ማንን ነው? የሆነ ነገር ስታስቡት ማንን ነው? ዛሬ ይሄ ቃል ወደ እያንዳንዳችን መጥቷል። ትምክህታችሁን አልቁ። ከትንንሽ ትምክህቶች ውጡ። በስጋ የማንመካ በጌታ የምንመካ። አሜን። ትምክህታችን ኢየሱስ ይሆንልን። ምልክታችን እሱ ነው። በቃ እሱ ትምክህቱ። ሶስተኛው በሁኔታ የማይገደብ ደስታ። ሁልጊዜ በጌታ ደስ ይበላቸው። ሃሌሉያ። የማይነጥፍ ደስታ፣ ቢመችም ባይመችም፣ ቢገኝም ባይገኝም፣ በእስር ቤትም ከእስር ቤትም ውጪ፣ በጤናም በህመምም፣ እነዚህን ሁሉ ነገሮች የሚያልፍ የክርስቶስ ደስታ ህይወታችሁን ይግዛ፣ ኑሯችሁን ይግዛ፣ ቤታችሁን ይግዛ፣ አገልግሎታችሁን ይግዛ። የላቀ የህይወት ስታንዳርድ አለ። ዛሬ እግዚአብሔር እየተናገረን ያለው እሱ ነው። የላቀ ከሁኔታ የሚዘል የላቀ የህይወት ስታንዳርድ፣ የህይወት ልክ አለ። በኢየሱስ ክርስቶስ የሆነው ደስታ፣ ወደዛ ደስታ የአያት መካነ ኢየሱስ ወገኖች ዛሬ ተጋብዛችኋል። ወደዚህ ደስታ። ሃሌሉያ። አንድ ሰው መጽሐፍ ቅዱስ ላይ አንድ ሰው ተሳካላቸውና ትርፍ አተረፉና ወደ ጌታቸው ጋር ሲመጣ ደስ የሚለኝ ቃል አለ። እንተ የተባረከ መልካም በጎ ባሪያ፣ ወደ ጌታ ደስታ ግባ። በጣም ደስ ይለኛል። ወደ ጌታ ደስታ ግባ። መልእክቱ ይሄ ነው። ወንድሞች እናቶቼ፣ ወደ ጌታችሁ ደስታ ግቡ። ወደዛ ደስታ ጳውሎስ የሚመክረን እሱን ነው። እዛ ደስታ ጋር የሚገኙ ሰዎች ሃሌሉያ የጌታ ናቸው። ምልክታቸው ደስታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ራሶቻችንን ዝቅ አድርገን ጸልያለን። እነዚህ ሶስት ነገሮች እናሰላስላቸዋለን። ሃሌሉያ ሃሌሉያ። ኦ የጌታ ብቻ የጌታ ብቻ። በዚህ ዘመን ብዙ የሚፈልግ ነገርና ብዙ የሚፈለግ ነገር ባለበት ዘመን የጌታ ብቻ። ኦ ሃሌሉያ። በእውነት አዎ፣
በእውነት አዎን በእውነት ከሁሉ ይልቅ ስለሚበልጥ አዎን በእውነት ነፍሳችሁ ይህችን ትበል ወንድሞች እናቶቼ። በዚህ ማለት ነው አዎን በእውነት በእውነት ብቻ ይበቃል። አዎን ይበቃል። ማስረግጦ ጳውሎስ እንዴት እንደተናገረ አዎን በእውነት አዎን በእውነት ከሁሉ ይልቅ የሚበልጥ የክርስቶስ እውቀት እኛ በስጋ የማንታመን በክርስቶስ የምንመካ ሌላ ትምክህት ከኔ ይራቅ። ሃሌሉያ። ደስታችን በጌታ የሆነ የጌታ ብቻ መሆናችን ምልክቶች የሚልቅ እውቀት የማይነቃነቅ ትምክህት የማይቋረጥ ደስታ